ይሄ እኔ ደግሞ ነጭነጯን ስለምናገር ዘርፌ ስትመጣ የተቀበሉበት መንገድ ነው ትክክል ያልሆነው። ዘርፌ ስትመጣ የተቀበሉበት መንገድ ትክክል አይደለም። ይሄን ያደረጉት ደግሞ ህሊናቸው ይወቅሳቸዋል። አገልጋዮቹ ሰባኪያኑ ህሊናቸው ይወቅሳቸዋል። እሷም ይሁነኝ ብላ አንድ ጥብኛ የሆነች መቀመጫ አለቻት። እሷን ውጥርጥር እያደረገች ከዚህ በላይ ቀጭን ልብስ ከዚህ በላይ ያ መቀመጫዋን አጉልቶ የሚያሳይ ያደረገች መነኮሳቱ ፊት፣ አገልጋዩ ፊት፣ ካህናቱ ፊት አጭር ሚኒስከርት ነጠላ እያደረገች ፍርድስ እያለች ፈተና ሆናባቸው ቤተክርስቲያንን አውካለች። ይህን ማለፍ ያቃታቸው ደግሞ አገልጋይ ነን የሚሉ ተልከስክሰዋል። በዚህ ምክንያት ተንቀዋል። ሃይማኖት ይሄ ነው ወይ ብላ ዘርፌን አትናገርም። እሷ ኢየሱስ ነካኝ፣ ደረቴን፣ ወገቤን፣ ኮንፈረንሳሚን ግንባሬ ላይ ዳሰሰኝ ነው የምትለው አይደለም። ዘርፌን የተቀበሉበት መንገድ ትክክል አይደለም። ይህን ያደረጉ ሰዎች ዛሬ ቤተክርስቲያኒቷ ውስጥ በመምሪያ ኃላፊነት፣ በስብከተ ወንጌል ኃላፊነት፣ በምን ኃላፊነት የተቀመጡ ናቸው። ዓለም ላይ ጠግባው ዓለም ላይ ብላው ያቃታትን እርኩሰት ቤተ መቅደሱ ውስጥ ጠንስሶ የተቀበሏት የደሃ እንኳን የከበረ ነው የግልሙትና አስተሳሰብ ያላቸው ሳይጠሩ የመጡ አገልጋዮች አግኝተዋታል። እና ወደ ገዳም ከመውሰድ ወደ ምን ከመውሰድ ወደ በየቤርጎ በመውሰድ የርኩሰት ካባን አላብሰዋታል። ይሄ ይቅር የማይባል ነው። እውነት ነው መነጋገር ያለብን። ዘርፌ በቤተ ክርስቲያን ውስጥ መታ ለቤተ ክርስቲያን ያደረገችው ነገር ምንድነው የተባለ እንደሆነ ክህነት ያላቸውን ሰዎች እየመረጠች እያገባች ከክህነታቸው ማሻር። ይሄ ነበረ ስራዋ። ዘርፌን የተጫናት አጋንንት ኢትዮጵያም ውስጥ አሜሪካንም ውስጥ ሄዶ ክህነት ያላቸውን ወንድሞች ዲያቆናትን እነሱም ደግሞ ድምፃዊ ያገኘን ብለው ቁጥር አንዷ ካሴት 90,000 ተሽጧል፣ 100,000 200,000 ተሽጧል። አሁን ቁጥር ሁለትን ደግሞ እኔን ስታገባ 500,000 ይሸጣል። ከዛ የትም ስትጠራ አብሬያት እሄዳለሁ እያለ ሂሳብ እየሰራ ዘው ብሎ ይገባል። አሁን የጋምቤላ የደቡብ ሱዳኑ አባ ሩፋኤል የሚባለው ሹፌራቸውን ጠሩት። እሷን ጠሯትና እዛ በተነይ ዘርፍ ያሏት እሷ መጣች። ከዛ ሹፌራቸውን እዛ አብሯቸው የሚሰራ ልጅ አለ ወንድማችን ቤተ ክህነት ነው አሁን የሚሰራው ዲያቆን ነው። አመጡ እቺ ልጅ እንዳታመልጥ እናቴ ሂሳቡን ሰሩ። ይሄ ካሴት በ10 ብር ቢሸጥ ሲዲው በ20 ብር ቢሸጥ ስንት ነው? ይሄና እንደዚህ ኦኬ በቃ አንተም አለፈልህ እኔ ይሄን አለ። እሺ ነይ ዘርፌ በቃ ቃል ግቢ እዚህ መጽሐፍ ቅዱስ መጣ ምን አለ በቁርባን እኔ ባሏ ከምሽቱ 2 ሰዓት ተኩል የጀመረ እስከ ምሽቱ 4 ሰዓት ተኩል ትምህርት ሚኒስቴር ህንጻ 4 ኪሎ ትምህርት ሚኒስቴር ህንጻ እንባ እያወጣ እያለቀሰ ነው የመጀመሪያ ባሏ ያጫወተኝ ማለት ነው። አረ ጴንጤ ሆነችብኝ ምን ላድርግ ጳጳሱ እንትና ተክልዬን ያጋባኝ እኔ እንዴት ላድርገው? እኔ አላቅልህም። ዘመዴ ይቀጥላል። ገና ብዙ ነገር አለው። አንድ ነገር ላስታውሳችሁ ብዬ ነው። ዘመድኩን ማለት እንግዲህ ከዘርፌ ጋር በጣም ብዙ ጊዜ አብረው በአገልግሎት ይታወቃሉ። በተለይ ሲዲ በመሸጥ ረገድ ማለት ነው። ያው ዘመድኩን በቀል እንደሚታወቀው የመዝሙራት ማከፋፈያ ሱቅ ነበረው ማለት በዛ የተነሳም ከነበጋሾ ከነሱ ጋር የገባበትን ሰጣ ገባና ትንቅንቅ የነበረውን ትንቅንቅ አንገት ለአንገት ተናንቆ እንዴት ታድሶ መናፍቅ እንደሆኑ ያጋለጠበት መንገድ የሚታወቅ ነው። እንዳትረሱ ላስታውሳችሁ ብዬ ነው። ከዛ ውጭ ግን ዘርፌ ወደ አገልግሎት በመጣችበት መንገድ ብዙዎች የታድሶ እንቅስቃሴ እንዳለባትና የታድሶ እንቅስቃሴ ሆን ተብሎ የተላከች እንደሆነ ሲናገሩ በተደጋጋሚ ይሰማ ነበር። ያንን የሚቀበል ሰው በጊዜው አልተገኘም ነበር። አሁን ግን ዘመድኩን በቀለ ያወጣው እጅግ በጣም አደገኛ ሚስጥር የሚያስገርም ነገሮች አሉ። እሱን እንግዲህ በትዕግስት እንድትሰሙ ትፈልጋለሁ። ምክንያቱም ዘርፌ ለምንድን እንደዚህ የምትንጫጨው አሁን ምን ሆና ነው የሚለውን ከጀርባው ያለባትን ነገር ዘመድኩን ስለሚያውቀው ማለት ነው። እና እጅግ በጣም ድንቅ ነው። እንግዲህ እንደምትሉት ገና ነው ደቂቃው። እሱን ላሰማችሁ። እጅግ ግን ዘመድኩን በቀለ እንዲህ ያሉ ነገሮችን በመውጣት የሚታወቅ ስለሆነ ማለት ነው። እስኪ ስሙት። ስለዚህ ዘርፌ የኢትዮጵያ ቤተክርስቲያንን ያችን ጥብኛ መቀመጫዋን
ብጥ እያደረገች በታይትና በምን አውደ ምሕረት ላይ ከኋላ አገልጋዮች አይናቸውን እዛ ላይ ተክለው እንዳይነሱ በማድረግ ማለት ነው ፍዳን ያበላቸው። እግዚአብሔር ደግሞ ሁለት ነገር ሰጥቷል ነበር። ዘርፌን ማለት ነው ዛሬ እሷ ቤተክርስቲያን ላይ ይሄን ካደረገች እውነቱን መናገር አለብኝ። ዘርፌ በጣም የሚሸት አፍ አላት። አፏ ይሸታል። ዘማሪ ቴዎድሮስን ጠይቁት። ዘማሪ ቴዎድሮስ ዮሴፍን ጠይቁት። ዮሴፍ ቴዲ የሚለኝ እንደሱ ስለሆነ ማለት ነው። እና እንደፈለጉ ለመሆን ደግሞ አትመችም። እንትኑ በሌላ ነገሯ ለዝሙት ይፈልጓትና ከዛ በኋላ ደግሞ ሲቀርቧት ደግሞ ከዚህ ጠረን አለ እና ብዙ ሰው ከመሞት ሄዳ ነው ብዙ ሰው እንትን ያለው ብሎ በዚህ ምክንያት እውነቱን መነጋገር አለብን። ዘርፌ መጣት ነገር አሁን አስተካክላው ከሆነ አሁን ምናምን ከሆነ አላቅም። ችግሩ ግን የነበረባቸው እነዚህ የኛ ጋለሞቶች ዋና ችግራቸው በሙሉ እንዳያልቁ ዋና ምክንያት የሆነባቸው የአፏ ጠረን ከውስጥ የሚመጣ የአፍ ጠረን በጣም በጥፎ የአፍ ጠረን ነበረባት። ሊተኟት ይፈልጋሉ፣ ሊጎለሙቱ ይፈልጋሉ፣ ምን ይፈልጋሉ። ግን ደግሞ በየት በኩል እንደዚህ እያሉ ይሄዳሉ። ይሄ በሕክምና በጠበልም በምርመራም የሚስተካከል ነገር ነው። ለብዙዎቹ ግን ያዳናቸው የዘርፌ የአፍ ጠረኗ ነው። ያ የአፍ ክርፋቷ አሁን ወጣና የበለጠ ደግሞ ቤተክርስቲያን ላይ እንድታስታውቅ አደረጋት ማለት ነው። አሜን ነው፣ አሜን ነው፣ አሜን። እንደዛ ነው። ስለዚህ ዘርፌ በኢትዮጵያ ቤተክርስቲያን ውስጥ የኢትዮጵያ ቤተክርስቲያን ከትቢያ አንስታት አሰብ የነበረች ናት። የወሎ ሰው ናት። ከኤርትራ ስትባረር የኢትዮጵያ ተቀብላት ከዚያ የብአዴን አገልጋይ ሆና ዘፋኝ ሆና ከዚያ ዱባይ ሄዳ ሲጋራዋን ጫቷን ስትቀጠቅጥ ከርማ ከዛ እናት ቤተ ክርስቲያን ተቀብላት ጻድቃኔ ማርያም አስቀምጣት እንባዋን አብሳላት ማንም ያላገኘውን ክብር 40 ዓመት 20 ዓመት ቤተ ክርስቲያንን ያገለገሉ ሊቃውንት የቡልያት የሐዲሳት ሊቃውንት መሪ ጌቶች ድምፃውያን እነኔታ ገብረ መስቀል የላሊበላው የቤዛ ኩሉ ዓለም ያንን ድምፀ ሽቅርቅሮች ያላገኙትን ክብር በመቃብር ቤት የሚሰቃዩ ሰዎች እያሉ እሷ ከመሸታ ቤት አምጥቶ እግዚአብሔር ከሺሻው ላይ አምጥቶ ቀጫቱ ላይ አምጥቶ እግዚአብሔር እንዲህ ማድረግ ይችላለሁ ብሎ አምጥቶ አውደ ምሕረት ላይ አቆማት። ብፁዕ ወቅዱስ አባታችን ቃለ ምዕዳንና ቡራኬ ከመስጠታቸው በፊት እህታችን ዘማሪት ድምፀ መረዋዋ ዘርፌ ከበደ ትዘምርልናለች እየተባለ የዕለቱ መምህር ሳይሰብክ የዕለቱ ሊቃውንት እንትን ሳይሉ ወረባቸው በጫጫታ የሰንበት ተማሪዎቹ ዝማሬ ወር የለፉበት 6 ወር የለፉበት ዝማሬ ሳይሰማ እሷ ከፓትርያርኩ በፊት ከሊቀ ጳጳሱ በፊት ቀርባ ያንን ሁላ ወፈ ሰማይ ምዕመን ስታስብል ስታዘፍን ስትጨርስ ደግሞ እንትኑ ተቀብሎላት የስብከት ወንጌል ኃላፊው የመድረኩ መሪ ተቀብሎ በእውነት ምዕመናን በእውነት ሰማችኋት አይደል? አጥንት የሚያለ ፀጉር የሚነቅል በእውነት አንጀት የሚል ሰማችኋት? አቤት የእግዚአብሔር ስጦታ በሉ። ሲዲው እዛ ጋር አለ። 20 ብር ነው። ካሴቱ 15 ብር ነው። የታችን ነው። ግዙ ተብሎ ቀረጥ የለው ምን የለው። ያ ሁላ ህዝብ ያን ሲዲ ገዝቶላት እሷ ዝንጥ ብላ የምትኖር አዝማሪ ሆና ዱባይ ሄዳ የአረብ መጫወቻ የነበረችው ልጅ አምጥቶ እግዚአብሔር ዘማሪት ዘርፌ እኛ ጋር አትመጪም? ስፔን መድኃኔዓለም እሺ እመጣለሁ፣ ግን ለንደን ስላለኝ እንዴት ላርግ? ቆይ እንትን እኮ ስዊድን መሄድ ነበረብኝ። የታሳስ ገብርኤል ሳንዲያጎ ነኝ። እኔ ካናዳ ነው የምሄደው። ደቡብ አፍሪካ ሆነ አይመቸኝም እንድትል ያደረገች አለች ቤተክርስቲያን ናት። አሁን ጴንጤ ሆና እንኳን አላገኘችውም ያንን እድል። ጴንጤ ሆና እንዲህ የሰደበቻት ቤተክርስቲያን አላገኘችም። አሁን ዘርፌ የምትሄደው የት ነው? እዩ ጩፋ ጉባኤ
ዛሬ እዩ ጩፋ ጉባኤ ላይ ታችን መጣለች፣ ከኦርቶዶክስ የመጣች ናት ዘምር ይሏታል። ትወጣና የአባቴ እናቷ ዛሬ ይነሳባታል። እሳት ነደድኩ። ይሄ እኮ ጥሩ ካህን ቢያገኛት ጥፍንቅ አድርጎ አስሮ እዛ ጠበል ቢያስቀምጣት ወይም ደብረ ሊባኖስ ገድል ቤት ቢወስዷት ይሄ አጋንንቱ ይለቅባት ነበር። ወይኔ ኢየሱስ የኔ ላቭ የኔ ፍቅር ይህን ምን ልሁንልህ የሚያንጠራራ እንትን አገኛትም ነበር። ዘርፌ በኢትዮጵያ ቤተክርስቲያን ውስጥ እያለች ለኪሷ ዶላር እኔ ቤት ነኝ እኛ ጋር ሁኚ እኛ ደብር ነኝ እየተባለች አውሮፕላን ላይ እየተኛች ከዋሽንግተን ተነስታ እዛ አገልግላ እዛ ሳታድር እንደገና ደግሞ ኦሃዮ ደግሞ ሳታድር ደግሞ እንደገና ወደ ሎስ አንጀለስ ወደ አውሮፕላን ላይ በቃ ልብሷን አውሮፕላን ላይ እየቀየረች እዛ አንድ ሆቴል 5 ስታር ሆቴል እየተያዘላት በህይወታ አይታ ማታውቀው ቁርንፉድ በዝንጅብል እየቀጠቀጠች ትበላ የነበረች ልጅ ዘላለም ምግቧ ቲማቲም በጨውና በቃሪያ የነበረች ልጅ ዛሬ ይሄኛውን አይመቸኝም ያለች አመዳም ሊሉ እንደ ካፌን የመለከው ጾም ነው። እኔ አሁን እንደዚህ አልናገርም፣ ግን ያቺ አሸቦ የጨውቃ የመሰለች ልጅ የኢትዮጵያ ቤተክርስቲያን አንስታ ወልውላ እርኩሰቷን፣ ግልሙትናዋን፣ ኃጢአቷን አጥባ አውደ ምሕረቷ ላይ አቁማ ታቦት ፊት አቁማ እኔ እንደወደድኳት ውደዷት፣ እኔ እንዳከበርኳት አክብሯት ብላ ባስቀመጠች ዛሬ መናገር የለም። ግን ያንን እድል አሁን መልሶ ማግኘት አይቻልም። እግዚአብሔር የሚሳነ የለም። ነገ ትመጪ ቤተክርስቲያን ትሰጣለች። ለነገሩ ግን እዛ ሆኖ በመሳደብ አይገኝም። አሁን ዛሬ የሚያላጉሽ እርስ በርስ የማይገናኙ ጴንጤዎች ናቸው የሚያላጉሽ። ፓስተሮች ኔትወርክ አላቸው፣ እነሱ በልጽገዋል፣ እነሱ አላቸው። አለቅ አታገኝም። አሁን ያንቺ ስዊድን ጩፋ ጋር ያንቺ ሎስ አንጀለስ ዳንሳ ነው። ዳንሳ ተጩፋ ወደ ዳንሳ፣ ተዳንሳ ወደ ዮናታን፣ ተዮናታን ወደ ሳብርታን፣ ተንታን ወደ ላይታ፣ ከላይታ ወደ ኮንታ፣ ከኮንታ ወደ ስሉልታ፣ ከስሉልታ ወደ ሜታ፣ ወደ ገበታ፣ ሸገር ገበታ። እንደዚህ ነው የምትመላለሽ በእውነት እና ይሄ ትክክል አይደለም። ይሄንን እውነት እንግዲህ ዘርፌ መጣ በፈለገችው ፖድካስት እያለቀሰች ሶፍቷን ይዛ ይሄ ውሸት ነው እስኪ ትበል አሁን። ምክንያቱም እንግዲህ ዘርፌ ከበድና ሌሎች መሰል ወንድሞቿ ጓደኞቿ ከቅድስት ቤተክርስቲያን ተወግዘው የተለዩት አንደኛው ምንፍቅና ስለተገኘባቸው ተሐድሶ እንቅስቃሴ አራማጆች ስለሆኑ የሚያስተምሩት የምንፍቅና ትምህርት ስለተገኘበት በዚያም ደግሞ ትክክል እንዳልሆኑ ሲነገሩ በትዕቢት አይ ብለው ስለተለዩ እኛ ስንወጣ ብዙዎች ይዘን እንወጣለን ቤተክርስቲያንን እንከፍላለን የሚል ትዕቢት ስለነበረባቸው በዛ ልክ መስሏቸው ነበር። ነገር ግን ዳርክን ያዝ ወደዛ ተብሎ ተገፋ ተሸኘ። ምእመኑ ቻው ቻው ብሎ ተለያቸው እንጂ አንድም የተከተላቸው የለም ነበር ማለት ነው። እንዲሁም ደግሞ በስነ ምግባር ጉድለት ሁለተኛው እንደሰማችሁት እንግዲህ እጅግ በጣም የስነ ምግባር ጉድለት ነበረባቸው። አንድ ኦርቶዶክሳዊ ሰው ኦርቶዶክሳዊ አገልጋይ ቀርቶ አንድ ኦርቶዶክሳዊ እንኳን ያደርገው የማይገባ ክርስቲያናዊ ስነ ምግባርን የተላበሱ አልነበረም። አሪያ ምሳሌ አልሆኑም። የሚያስተምሩበት አውደ ምሕረት ላይ ወጥተው የሚናገሩትን የመኖር ትንሽ እንኳን ጥቂት በጥቂት የሚሞክሩ አልነበሩም። በሮባሩቡ ይበሉ ነበር። የሚበሉት ደግሞ በጧት ነው። በጧት ደግሞ ፍስክ ይበሉ ነበር። ሌሎችም እንግዲህ ዘመድኩን እንደሰማችሁት በጣም ብዙ መረጃ አውጥቷልኝ። ይህን ሁሉ ያደረጉት እንግዲህ በእንደዚህ አይነት ትዕቢትና ንቀት ውስጥ ነው። የተወገዘች ሴትዮ የተለየች እንዲህ ተላልኩ ኢየሱስ ስለተሰበከ የሚል ፍጹም የክህደት የውሸት ጥግ ያሳየችበት ለቅሶ ነበር ያ ድራማው ማለት ነው። እንግዲህ ድራማው በዚህ ልክ ከሽፏል ማለት ነው። ምክንያቱም እኛ ዝም የምንለው እንግዲህ ዘመድኩንም እንዳለው እንዲያለው ነገር ስላለመግባት እንዲያሉ ከንቱ ነገሮች ላለመናገር ነበር። ነገር ግን ሆን ተብሎ ኦርቶዶክሳዊትን የማጥቃት ልጆቿን የማሸማቀቅ በሐሰት የመክሰስ ወንጀል ደግሞ ሲፈጸም ዝም ተብሎ አይታይም። ምክንያቱም ስለ ጽዮን ዝም አለም ተብሎ በመጽሐፍ እንደተነገረ በልኳ መነገር ስለሚገባት እንዲያደርጎ ነግሯታል።